ስብሐት ወክብር ለስሉስ ቅዱስ ይደሉ እግዚአብሔር በክፉ ሰዎች ይቀጣል። ምህረት የማያውቁ ፍቅር የማያውቁ ይቅርታ የማያውቁ ወንድምነት እህትማማችነትን ወንድማማችነትን የማይፈልጉ ጥቅም ብቻ ማዕከል ያደረገ ወንድማዊነት እህትማማችነት ቤተሰባዊነት ትርፍና ኪሳራ ያሰላ የሚኖር እንደዚህ አይነት ቅጣት ያመጣል እግዚአብሔር። ታውቃላችሁ ያ በኤሊ ዘመን የነበረው ቤተ መቅደስ ባደፈ ጊዜ አህዛብን አስነስቶ እግዚአብሔር እስራኤልን ቀጣ። ታቦታቸው ተማረከ። ካህናቱ ተገደሉ። ቤተ መቅደሱ ሲያድፍ እንዲህ ነው ዛሬ የሚያደርገው እግዚአብሔር። ክፉ ሰዎችን ያመጣል፣ ይቀጣል። እና ሰውነታችን በምንድነው ይሄን ሁሉ ቅጣት የሚቀበለው ለምንድነው የሚለውን ሁለት ጥቅሶች ልንገራችሁ። መጀመሪያው የይቅርታ ልብ የለንም። በቃ ይችን እንያዝ። እምንጾመው ከቂም ጋር ነው፣ እምንጸልየው ከቂም ጋር ነው። በዋናነት ደግሞ እኔ የሚታየኝ ሀገራዊውን ነገር እያሰብኩ ነው እንጂ የሆነ ፐርሰናል የሆነ ነገር እንኳን ቢሆን ምናልባት እንደምንም ሽማግሌ ሊፈታው ይችላል። አንዳንድ ነገሮቻችንን ስታዩአቸው ግን ጸሎትን መና የሚያስቀሩ ይሄን ያህል 55 ቀን ጾመን ከነነዌ እንድናንስ የሚያደርጉ የጾም አይነቶች አሉ። ነነዌ ስንት ቀን ነው የጾምነው? ይሄን እኛ አብይ ጾምን ስንት ቀን ነው የምንጾመው? ሌሎቹ ጾሞች ስትጀምሩ ነፃ ቀን ይመስለኛል ወደ 100 አካባቢ ቀን መሰለኝ ካልተሳሳትኩ፣ ከሰባቱ አጽዋማት ውጪ የሆነ ቀን። ይሄን ያህል ዘመን እየጾምን ግን በ3 ቀን ይበልጡናል። አይገርማችሁም? እነዚህ የነነዌ ህዝቦች እኮ እግዚአብሔር የለሽ ሆነው ያረጁ እግዚአብሔር የለሾች ናቸው። ሲመለሱ ለካ ልባቸው ተሰረው በ3 ቀን ከእግዚአብሔር ጋር ታረቁ። ይሄን ያህል ቀን እየተጾመ ለምንድን ነው እንደው እግዚአብሔር እኛን እንባችንን የማያብሰው ጦርነት የማይጠፋው ጠዋት የመጣን እንቅፋት ማታም ቀንም እየደጋገመም ይመታል? ለምንድን ነው? አያችሁ ክርስቲያኖች፣ እግዚአብሔር ጦርነትንም የሚያመጣ ዝም ብሎ እንዲሆኑ በጠዋጭ ሰዎች ስላሉ ብቻ እንዳይመስላችሁ። እግዚአብሔርን እሺ ብሎ ሰምቶ በቅን ልቡና የሚጸልይ በትሁት ሰብና የሚጾም ሰው ከሌለ መቅደሱን ያረከሰ ሰው ከበዛ። ስብሐት ወክብር ለስሉስ ቅዱስ ይደሉ